አበጌልም ክፋትና ተንኮሏ እንደቀጠለ ነው። አቶ ደረጀንም አንተ የምትፈራውንና የሚያስጨንቅህን እውነት አውቀዋለሁ በማለት እንግዲህ ወይዘሮ ማርታና እንዲሁም ሙሉ ቤተሰቡ በተሰበሰበበት እውነታውን አውቃለሁ በማለት እውነታውን ለማውጣት ተዘጋጅታለች ማለት ነው። አቶ ደረጀን በሰዓቱ በጣም ደንግጦና ፈርቶ እንዲሁም ደግሞ እውነቱ ይወጣብኛል ብሎ ሰግቶ ስለነበር አንቺ የሚያስጨንቀኝ እውነት እንዳለ በምን አወቅሽ? የእውነቱስ ምንድን ነው? በማለት እንግዲህ በጥያቄ ሲያፋጥጣት፣ ነገር ግን ዳጣ መሀል ላይ ገብታ ነገሩን ለማስቀየስ ብትሞክርም ነገር ግን አቶ ደረጀ ሁሉም እውነቶች ዛሬ ሁሉም ነገር ይወጣል፣ ስለዚህ ማስቆም አይጠበቅብሽም፣ አንቺም የጥያቄዎችሽ መልስ ሁሉም ነገር ታገኛለሽ በማለት እንግዲህ ዳጣን አስቁሟታል ማለት ነው። በዚህ ላይ ተጠቃሚ የሚሆኑት ሰዎች እነማን ናቸው ካለን ሰላምና እንዲሁም ዳጣ ናቸው። ዳጣ የዘመናት ህልሟ የዘመናት ጥያቄዋ የእናቷ እቅፍ ልትገባ ምንም የቀራት ነገር የለም። ነገር ግን ወይዘሮ ማርታና አቶ ደረጀ ለነሱ ልብ የሚነካ ለጆሮ ጨው የሚያደርግ ነገር ነው። ነገር ግን ወይዘሮ ማርታ አሁን ላይ ደረጀን ቆርጣ የምትለይበት አቅምም ሞራልም የላትም። ምክንያቱም ደግሞ ለምን ከተባለ እንግዲህ በትናንትናው በሰራሁት ቪዲዮ ላይ ወይዘሮ ማርታ አበጌልን የወለደቻት ተደፍራ እንደሆነና እንዲሁም ደግሞ አበጌል የአቶ ደረጀ ልጅ እንዳልሆነች በቪዲዮ ላይ ሙሉውን አቅርቤ ነበረ። ተወዳጆች አሁን ላይ በጣም አስቸጋሪ የሚያደርገው የአበጌል ሁኔታ ነው። ምክንያቱም አበጌልን አቶ ደረጀ አንጠልጥሎ ወደ ውጭ ለመላክ በሚፈልግበት ሰዓት ነገር ግን ወይዘሮ ማርታ እውነቱን ላለመናገር ብዙ ብጥርም ነገር ግን አቶ ደረጀ አምርሮ አበጌልን ሊልካት እንደሆነ ስታቀም እውነታውን ፍርጥርጥ አድርጋ ተናግራለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ዳጣ ቀጣይ ፓርት ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። እንግዲህ አበጌል በጣም ተናዳ ተበሳጭታ ነበረ። ምክንያቱም ደግሞ የተበሳጨችበት ምክንያት ናታን ለዳጣ ስጦታ አዘጋጅቶላትን ነበርና እንዲሁም ደግሞ ዳጣ ስጦታ በማዘጋጀት ሁለት አይነት ስጦታዎች አሉኝ፣ አንደኛው ስሬስ የሆነ ስጦታ ነው፣ አንደኛው ደግሞ ፈን የሆነ ነው በማለት እንግዲህ አንደኛው ፈን የሆነው ስጦታ ለአበጌል ነበረ። ለአበጌል የተሰጠሻት ስጦታ ደግሞ በረሮ ነበር። በእርግጥም ለአበጌል በረሮ ሲበዛባት ነው፣ ምክንያቱም በጣም ክፋተኛ ነች። በጣም እኔ ምን እንደምላት አላቅም። አበጌል በጣም የተረገመች ልጅ ነች ማለት እችላለሁ ለራሱ ማለት ነው። ምክንያቱም ምንም ሰላም አእምሮዋ ሰላም ማሰብ አይችልም። አእምሮዋ የሚያስበው ክፋትና ተንኮል፣ ሴራ፣ የተለያዩ ነገሮች ነው። እንቅልፍ የለኝም ብላለች በራሷ በአንደበቷ። እኔ እኮ እማዬ ተኝቼ እያደርኩኝ አይደለም፣ በፍጹም አልተኛም። ምክንያቱም ደግሞ የማልተኛበት ምክንያቴ ዳጣ ናት ብላለች። ዳጣን እያሰብኩኝ እንደገና ደግሞ ከአባቴ ጋር ያላት ግንኙነት ምንድን ነው? ለአባቴስ ምን ብትሆን ነው እስከዚህ ድረስ ሊሆንላት የቻለው? ለእሷ ብሎ ከቤት አባሮ ነበረ። እሷ የምትለውን ይሰማል። በእሷ ፍቃድ ደግሞ ወደ ቤት ተመለስኩኝ። ስለዚህ በዚህ ከቀጠለ ምን ልታደርግ ትችላለች ብላ በጣም በጭንቀት ውስጥ ነው የምትገኘው አበጌል። እንግዲህ የበታችነት ስሜት የሚሰማቸው ልክ እንደ አበጌል ያሉ አስተሳሰባቸው፣ ጭንቅላታቸው መልካም ነገርና ጥሩ ነገር የማይታይ መጥፎ ነገሮችን ብቻ የሚለቅሙ ሰዎች አሉ ማለት ነው። እንግዲህ አበጌል ምን ብላለች? ባህሉን ደስ በሚል ሁኔታ እያከበሩ ባለበት ሁኔታ ዛሬ ላይ አሁን አባቴንና እንዲሁም ዳጣን አሰክራቸዋለሁ። ምክንያቱም ሆድ ያባባውን ብቅል ያወጣዋል። ስለዚህ እነሱ ሰክረው እያንዳንዱን ነገር ሲናገሩ እቀርጻቸዋለሁ፣ እንዲሁም ደግሞ አናዝዛቸዋለሁ በማለት እንግዲህ መጠጥ ያለ ወትሮዋ ተነስታ በማስተናገድ በግድ እንዲጠጡ በማድረግ ብዙ ነገሮችን እየጣረች ነበረ። ነገር ግን አልተሳካላትም። እሱ በስተመጨረሻ እውነቱን ሀቁን መናገር አለብኝ በማለት ምን ብላለች እንግዲህ ለአቶ ደረጀ እኔ አንተ የምትጨነቅበትን ነገር አውቀዋለሁ፣ የሚያስጨንቅህን እውነት ልንገር በማለት እንግዲህ እኔ አውቀዋለሁ በማለት ወይዘሮ ማርታን በጣም ደንግጣ ነበረ። እንግዲህ ከዚያ በፊት ምን ብላታለች ወይዘሮ ማርታ?
በዚህ በዓል ላይ ምንም አይነት ነገር አልፈልግም፣ ስለዚህ እንዳትነጅሺ ተይኝ ብላት ነበረ። ነገር ግን ልተው አልቻለሽም። ምክንያቱም አበጌል ሁሉን ነገር ማወቅ አለብኝ፣ ሁሉ ነገር መረዳት አለብኝ፣ እኔ በእኔ ቁጥጥር ስር መሆን አለበት ብላ ነው የምታስበው። እውነት ለመናገር ይህ ድራማ ሆነ እንጂ አሉ ብዙ ሰዎችም አሉ በእነሱ ቁጥጥር ስር እንድትሆኑ ያለ እነሱ ህይወት ያላችሁላ አይመስላቸውም። በራሳቸው የምትንቀሳቀሱ ሌላን ሰው እናንተ እንድትቀርቡና እንድትወዱ የማይፈልጉ በጣም በአለማችን ላይ በጣም ብዙ ሰዎች አሉ። አበጌልም እንግዲህ ይህንኑ ነው እያደረገች ያለሽው። ማለትም እንግዲህ አቶ ደረጀ ዳጣን በምንም ሁኔታ እንደ ልጅ እንዲያያት ቀርቶ ጭራሽ እንደ ሰው እንዲያያቱላ አትፈለግም። ሲቀጥል ደግሞ ናታን ጋር ያላትን ግንኙነት በፍጹም አትወደውም አበጌል። አይደለም ከናታን ጋር ከዛ ቤት ራሱ ማየት አትፈልግም ዳጣን ማለት ነው። በዚህ ምክንያት እንግዲህ አበጌ በቅናትና እንዲሁም በበታችነት ስሜት ተነሳስታ ነው አሁን ላይ በዳጣ ላይ በብዙ ነገር ሞክራለች። እስከ ዛሬ ድረስ ብዙ አይነት ተንኮሎች፣ ክፋቶችን እንዲሁም ደግሞ ያላደረገችባት ምንም ነገር የለም። ነገር ግን አንዱም ተሳክቶላት አያውቅም አበጌል በዳጣ ብዙ ነገሮችን ሰንዝራለች፣ ብዙ ነገሮችን ተራምዳለች። ነገር ግን መጨረሻዋ የራሷ ውድቀቷን ነው እየተከናነበች የምትገኘው። እውነት ትመነምናለች እንጂ አትበጠስም። ስለዚህ ዳጣ አሸናፊ የሆነች እናቷ ጋር ለመጨባበጥ ደቂቃዎች የቀሯት ይመስላሉ። እውነት ለመናገር እንግዲህ አበጌል ያስጨነቀ እውነት ምንድን ነው በማለት እንግዲህ ማርታም እስኪ ያስጨንቀው እውነት ብለሽ የምታስቢው ምንድን ነው እስኪ ንገሪኝ ስትላት አርጁን እንግዲህ ከዚህ በፊት ደብድቧት ነበረ። እንደገና ደግሞ አርጁን እንዲደበድበኝ ያደረገችው ዳጣ ናት። እንደገና ሲቀጥል ደግሞ ለአርጁን እንግዲህ ዳጣ ያበጌል እህት ነኝ ብላ እህቷ እንደሆንኩ ይነግረዋለች። ስለዚህ እኔንም ደግሞ በሆነ ሰዓት ላይ እህቴ ነሽ፣ እህቴ ብትሆኝስ፣ እንደገና ደግሞ እህቴም ነሽ በማለት ብዙ ጊዜ ነግራኛለች። ሲቀጥል ደግሞ ተሳስታ አባዬ ብላ ስትጠራክ ሰምቻለሁ በማለት እንግዲህ ስለዚህ አንተ የምትፈራው እውነት፣ አንተ የሚያስጨንቅህ እውነት ይሄ ነው በማለት ዳጣ ልጅህ ናት ብላ እውነታውን ፍርጥ አድርገዋለች ማለት ነው። አቶ ደረጀን በጣም ነበር የደነገጠው፣ በጣም ከውን ያለው። ወይዘሮ ማርታም ራሷን መቆጣጠር ነው ያቃታት። በፍጹም ማመን አልቻለችም። ነገር ግን የጥፊ አጩላታለች ማለት ነው አበጌልን። አበጌል ይገባታል። የጮፌ አይደለም የጥፊ ቀርቶ እንደው ሌላ ነገር ራሱ ቢጠፈጥባት ሁላ ደስ ነው የሚለኝ። ምክንያቱም ሰው እንደ ልጅ አቁም ሲባል ማቆም መቻል አለበት። ቢያንስ ሰው ተሳስቶ እንኳን መልካምና ደግ የሆኑ ነገሮችን ያስባል። እሷ የምታስበው ሁል ጊዜ ተንኮልና ክፋትን ብቻ ነው። አንዳንዴ መገፋት ዋጋ አለው እና ዳጣ በብዙ ነገር ተከፍታለች። በብዙ ነገር እንግዲህ ከቤት ስትባረር በሰዓቱ አበጌል ከቤት ስትባረር፣ ዳጣ ግን የጎዳናን ህይወት ምን እንደሆን ስለማታውቀው ሂጃ አብሬያት መጋፈጥ አለብኝ በማለት ሂዳ ጠብቃት ነበረ። በእውነት ይሄ ድራማ ሆን እንጂ በእውነተኛው ዓለም ውስጥ ልክ እንደዚህ አይነት ሰዎች አሉ። ለእነሱ እያሰባችሁላቸው እነሱን እስከ ጥግ ድረስ እየሆናችሁላቸው፣ ነገር ግን እነሱ ግብረ መልሳቸው የጠላቴ ወዳጅ እንደሚባለው እንግዲህ ጭራሽ ይባስ ብለው እናንተ በትንሽ ነገር ከአንድ ሰው ጋር ብትጋጩ ጠላታቸው ፈልገው ሂደው ወዳጅ ይሆናሉ። እና የጠላቴ ወዳጅ ማለት አሁን ላይ አበጌል ናት ማለት ነው። ዳጣን የሚጠላት ሰው አንድ ሰው ብታገኝ ደስታውን በፍጹም አትችለውም ነበረ ማለት ነው። እንግዲህ ቤተሰቡን ሙሉ ጉድ ያስባለ የናታን ስጦታ። ናታንን በስተመጨረሻ እንግዲህ ለዳጣም ሀብል ስጦታ ሰጥቷታል ማለት ነው። በዚህም እንግዲህ አበጌል በጣም እሳት ኮንታክት ሆናለች። በጣም በቅናት ገብገብ ብላለች። በሌላ በኩል እንግዲህ ወይዘሮ ማርታ እጅ በናታን በጣም ተናዳለች ማለት ነው። ምክንያቱም ለዳጣ ስጦታውን መስጠት አልነበረበትም ብላ ነበረ የምታስበው። ምክንያቱም እሷ የምትፈልገውና የምትፈልገው ነገር ምንድን ነው ካለን ናታን ከአበጌል ጋር ሆኖ የህይወት አጋሯ እንዲሆን እንዲሁም ደግሞ በደንብ እንዲቀራረቡ ነው የምትፈልገው ማለት ነው። ስለዚህ ከዳጣ ጋር አይደለም ስጦታ ይቅርና አብሮ መታየትም አትወደውም ራሷ ወይዘሮ ማርታ ማለት ነው። ስለዚህ ለአበጌል እያመቻቸሽላት ነበረ። እንግዲህ ከዚህ በፊት ሀብት ንብረታችንን እነሱ ያስተዳድራሉ በማለት እየተናገረች ነበር ላቶ ደረጀ። ከዳጣ ጋር በምንም ሁኔታ እንዲሆን አትፈልግም። እንደነገርኳችሁ
አበጌል የአቶ ደረጀ ልጅ ስላልሆነች አቶ ደረጀ ደግሞ ስለማይወልዳት በዚህም ምክንያት እንግዲህ ሀብት ንብረቱን በሆነ አጋጣሚ ላትሰጥ ትችላለች ብላ ነው የምታስበው። ስለዚህ አሁን ላይ ቶሎ እሷ የምትፈልገው ከናታን ጋር ተጋብተው አብሮ እንዲኖሩ ነው። እንግዲህ ምን ብላለች ከዚህ በፊት ሁሉም እውነቶች መውጣት የለባቸውም። ሁሉም እውነቶች ቢወጡ ኑሮ በአለማችን ላይ እንግዲህ ሁሉም ሰው ከማንም ሰው ጋር አብሮ መኖር አይችልም ነበረ። ስለዚህ በአምላካችንና በእኛ ብቻ የሚቀር አንዳንዴ ተደብቀው የሚቀሩ እውነቶች አሉ በማለት ለአቶ ደረጀ እየነገረሽው ነበረ። ያ ማለት እንግዲህ ሁሉም እውነቶች አይነገሩም ያለችበት ምክንያት ምንድን ነው ካልን እንግዲህ አበጌልን ተደፍራ እንደወለደቻትና እንዲሁም ደግሞ ይህን ሚስጥሯን ለማንም ልትናገር እንደማትችል እየተናገረች ነበረ ማለት ነው። እንግዲህ አቶ ደረጀም ዳጣ ልጁ እንደው የደበቃቸውን እያንዳንዱን ሚስጥሮች ለመናገር ፈልጎ ነበረ። ነገር ግን እሷ ቀድማ በሮቹን ዘጋግታ ነበረ። ሁሉም እውነቶች የሚወጡ አይደሉም በማለት ስትነግረው እሱም ይህን ካልሽኝማ በማለት በጣም ደስ ብሎት ነበረ ማለት ነው። ምክንያቱም ይህን እውነቱን ከነገርኳት ማርታን በድጋሚ አላያትም፣ በድጋሚ አላገኛትም፣ ልጆቼ ይበተናሉ፣ ትዳሬ ይፈርሳል ብሎ እያሰበና እየተጨነቀ ነበረ እውነት ለመናገር እንግዲህ በስተመጨረሻም ወይዘሮ ማርታ በጣም ልብ የሚሰብር ነገር ነው የሰማችው። በፍጹም ከአቶ ደረጀ ይህን የምትጠብቀው ነገር አይደለም። ነገር ግን ደግሞ እሷ ያደረገችው ከዚህ በፊት እንግዲህ በእሷ ላይ የደረሰ ችግር ስለነበረ እሷም ደግሞ እሱን የምትረዳበት ወይ ስላለ ስለዚህ ትዳራቸው ይፈርሳል ወይ ካልን አሁን ላይ ትዳራቸው የሚፈርስበት ሁኔታ አይኖርም። ምክንያቱም ደግሞ በችግር እሷ እንደወለደች ያታውቃለች። አቶ ደረጀም ደግሞ ይህን ፈልጎት እንዳልሆነና እንዲሁም ደግሞ በመጠጥ ተነሳስቶ ራሱን እንደማያውቅም በሰዓቱ ቢናገርም በሰዓቱ ግን ተናዳ ስለነበረ ልትረዳው አልፈለገችም። ነገር ግን ያው የምትረዳበት ሁኔታ ይኖራሉ፣ ትዳራቸውም አይበተንም የሚል ግምት አለኝ። አበጌ እንግዲህ በስተመጨረሻ ባልና ሚስቱን እንዲጋጩና እንዲጣሉ አደርጋለች። እንግዲህ ማን ተማራሪ ማን አባራሪ እንደሆነ በፍጹም ሊገባት አልቻለም አበጌል። አሁን ላይ እንግዲህ ዳጣ የዛ ቤት አይደለም የምትወጣበት ቀርቶ የዛ ቤት ንግስትና የዛ ቤት ሀብት ንብረት ወራሽ የምትሆነው ዳጣ ናት። ምክንያቱም እንግዲህ ምናልባት አቶ ደረጀ ካዘነላት ልክ እንደ ልጆቹ ስለሚያት ይወዳታል። እንግዲህ ምንም አማራጭ የለውም፣ እሷን ካለ መውደድ አይችልም። ምክንያቱም እስከ ዛሬ ድረስ የኖረው ልጄ ብሎ ነው የኖረው። እንደገና ሲቀጥል ደግሞ ወይዘሮ ማርታ በጣም ነው የምትወዳት አበጌልን። ስለዚህ አበጌልን በጣም ስለምትወዳት እሱም አብዝቶ ይወዳታል ማለት ነው። ለምን ካለን ወይዘሮ ማርታን በጣም ነው የሚወዳት። ወይዘሮ ማርታ የምትወደውን ነገር ደግሞ አብዝቶ አቶ ደረጀ ይወድላታል ማለት ነው። ተወዳጆቼ እስኪ ስለ አበጌል ያላችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ባት እስክንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ተወዳጆች እወዳችኋለሁ። ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ ተወዳጆች። ባይ ባይ።